የሰው ልጅ የትና መች አደጋ ሊከሰትበት እንደሚችል አይታወቅም። የ19 ዓመቱ ወጣት ክብሮም ላይ የሆነውም ይህ ነው። ባልደረቦቹን ለማገዝ ያነሳው የኤሌክትሪክ እንጨት መቁረጫ ማሽን በድንገት ግራ እጁን ሙሉ በሙሉ ነጥቆታል። ኤሌክትሪኩ ከማሽኑ ጋር ብረት ጋር እንደዚህ ተነካክቷል። የተላጠ ነበረው እና ብረቱን ለማስማማት ማሽኑ እንጨት በጣም ሲቆረጥበት ስለቆየ ዙሯል። እንደዚህ እንጨት ለሚያስገቡ ልጆች አያስመችም እና እንጨት እንዳይሰመቻቸው ወደ እንደዚህ ለማዟር ከታች ሳነሳ ነው ኤሌክትሪክ ያዘኝ። እዛ አስበርግጎ ቆረጠኝ እጄ። ከዛ አልወደኩም። በሰዓቱ ቆምኩኝና እጄን አይቼ አማተኩኝ ማለት ደነገጥኩ። በሰዓት አሁን እዚህ ጋር እዚህ ጋር ሳጣው በጣም እንትን አለኝ። ታውቂያለሽ የሆነ በቃ አንዳንድ ህልም ነገር አለ አይደል? ህልም ቢያረገው ምናምን ነገር እያልኩኝ እዛ ጓደኞቼ ነበሩ። እዛ ራይድ ጠሩ እስከ ሆስፒታል እስከደርስ ሲኤምሲ ሆስፒታል ነበር የሄድኩት። እንደዚህ በጨርቅ ወጥተው ታሰሩት ምናምን። እኔ ቀድሜ ሄድኩኝ። እጄ ደግሞ በኋላ መጣ ማለት ነው። በወቅቱ ለህይወቱ መትረፍ ፈጣሪውን ያመሰገነው ክብሮም ታዲያ ኢትዮጵያ ውስጥ ባልተለመደ መልኩ 7 ሰዓታትን የፈጀ ሕክምና ተደርጎለት እጁን ዳግም ሊጠቀምበት ተጠግኖለታል። ከኢንፌክሽን ነፃ መሆኑ ተረጋግጦም በ3ኛው ሳምንት ዳግም 8 ሰዓታትን የፈጀ የነርቭ ቀዶ ጥገና ሕክምና ተደርጎለት በመልካም ጤንነት ላይ ይገኛል። እዚህ ጋር እስከመቶ ስራ እስኪጀምር ማደንጀት እስኪወጉኝ እኔ ራሴን አልሳትኩም ነበር። ጠዋት እንደዚህ ተቀጥሎ ሳይሆን በጣም ተአምር ነው የሆነብኝ። የሚገርም በቃ በዛን ሰዓት ያስደስተኝ በህይወት መኖር ብቻ ነው። እንኳንም አንገት ያላረገው ፈጣሪ እንኳን በዚያ ያሳለፈው ቢዝም ነበር ያልኩትኝ። አጥምት ማልቀጠም ነበር በደንብ እዛው ላይ ፈቱ፣ እዛው ላይ አስተካከሉልኝ። ቀዳውም ቁስል የሚታይ ቁስል የለውም ሸፍነውታል። አሁን እንዴት ነህ? ደህና ነኝ ዛሬ መስከረም። ከአደጋው ቀን ጀምሮ ከአጠገቡ ያልተለየው ባልደረባው ታጠጌታቸውም በአፋጣኝ ወደ ሕክምና ልናደርሰው በመቻላችን ክብሮምን አፋጣኝ ሕክምና እንዲያገኝ አስችሏል ይላል። እንዳጋጣሚ አብረን ነበር ተሰብስበን የስራን ነበር እና እንዳጋጣሚ እሱ ከሚቆርጠው ልጅ ተቀበልና ለማገዝ ከዛ እኛ በወቅቱ እዛው ነበር። ጎንበስ ብሎ ሲነሳ እጁ እንደሌለ ነው። እጁ እዛ ለብቻው ነው። እሱ እንዳጋጣሚ ነው ወይ ፌንት አልሰራ ምንም አላለም። ቀጥ ብሎ ነበር የነበረው እና እኛ ስንሯሯጥ ስንጮህ ምናምን ነበር። ከዛ በኋላ ልክ ራይድ ተፈለገና ራይድ መጣ። ከዛ በኋላ እሱም በራይድ እኛ እንደውም እጁ እንደሚቀበር ነበር የምናውቅ እንጂ እንደዚህ ይገጥማል ምናምን ታምር ነው። እና ደስ የሚለው እንዳጋጣሚ እሱ ስናስገባው የሆኑ ልጆች አይ እጁ እኮ እንትን ይላል ይጠገናል እና እጁም መሄድ አለበት ተባለና ከዛ ወደዚህ መጣ ማለት ነው። ዶክተር ራሄል አበባየውና ዶክተር በረከት አጥናፉ ደግሞ ተረባርበው እጁን ከጠገኑለት 4 የተለያየ ስፔሻሊቲ ያላቸው የቀዶ ጥገና ሐኪሞች ውስጥ ናቸው። ልጅየውን እኛ ጋር ይዘው ሲመጡ 3 ሰዓት አካባቢ ሞልቶት ነበር። አደጋው ከተከሰተ ደም እየወሰደ ነው እኛ ተቋም የመጣው። ወጣትም ስለሆነ ቶሎም ስለመጣ ኦፕሬሽን እንዲሰራለት ወሰነ። ቀጥታ ስለሆነ ብሌዱ የቆረጠው ከፍተኛ የጡንቻ ጦት ወይ ደግሞ ደም ስሮቹ በጣም ብጥስጥስ አላሉም ነበር። ስለዚህ እሱን ቀጥታ መጠገን ችለን የተቆረጠው እጁ በበረዶ ተከቶ መምጣቱ ደግሞ ቀዶ ሕክምናውን ውጤታማ እንዲሆን አድርጓል። ኦፕሬሽኑ ውጤታማ እንዲሆን አንድ ሰው እንደዚህ እጁ እግሩ ወይ ደግሞ ምንም ጣትም ጥፍርም ቢሆን ሲወድቅ ማለት ነው በበረዶ ሲሆን ጊዜ ይሰጣል። ደም ዝውውሩንም ስንተካው ያ ለጉዳት የሚሰጥ ደረጃ እንዳይሆን ማለት ነው። ስለዚህ በበረዶ ሲደረግ ግን ቀጥታ በረዶ ላይ መቀመጥ የለበትም። ያ አካል መጀመሪያ በፌስታል ውስጥ ተደርጎ እሱ በፌስታል ያለው በንጽህና በረዶ ውስጥ እንዲቀመጥ ብሎ ነገራቸው። የመጀመሪያው ዙር ቀዶ ጥገና በስኬት መጠናቀቁ ተከትሎም በ3ኛው ሳምንት ሁለተኛውን ዙር የተሳካ የደም ስር የነርቭ ሕክምና ተደርጎለታል። ባሉትን 3 ነርቮች ራዲያል ሚዲያና ናርቭ የሚባሉ ነርቮች ሰርተንበታል። በዛውም ስንሰራ በፊት የሰራናቸውን ስራ የደም ስሩን ሰርጀሪ ለማየት ተደላገጥና ጥሩ ነው ብሎታል። እዛም ኤሪያው ላይ ምንም አይነት ጉዳት አልደረሰም። ይህ ለነርቮቹን ስንፈልግ የተለየ ነገር አልተፈጠረም። አጥንቱን የማየት እድል ነበረን። አጥንቱን ጥሩ ሂል እያደረገ ነው። ድጋሚ ስንገባ የተወሰኑ ማጠባበቅ የነበሩብን ነገሮች ነበሩ አጥንቱም ላይ እነሱን ማገለት። ከዛ ደግሞ ትንሽ እብጠትም ስለነበረው ክፍተት ነበረው። መጀመሪያ ብቻ ካያችሁት ሙሉ በሙሉ ቆዳው አልተዘጋም ነበረ። ከዚህ ሁሉ ነገር ከጨረስን በኋላ አሁን ቆዳውን ዘግተን
ትንሽ ክፍተት የነበረችውን ቦታ ላይ ቆዳ ቀዶ ወስደን ቆዳ ለጥፈን መልሶ መቅጠም ሰርጀሪ፣ አኪዩት ሰርጀሪ፣ የመጨረሻ ሰርጀሪ እና ሰርጀሪ ሰርተናል። ክብሮም ቀጣይ አነስተኛ ቀዶ ሕክምናዎችን የሚሰጠው ቢሆንም እጁን መልሶ እንዲጠቀምበት በዋናነት የሚቀረው ከ6 ወር እስከ 1 ዓመት የሚፈጅ የማገገሚያ ጊዜ ነው። ክብሮም የተደረገለት ሕክምና ባደጉት ሀገራት የተለመደ ቢሆንም ኢትዮጵያ ውስጥ ግን የመጀመሪያው መሆኑን ይነገራል። ይህ ውጤታማ የሕክምና ሂደትም አደጋ አይቀሬ ነውና መሰል አደጋ ሲያጋጥም በሀገር ውስጥ ማከም የሚያስችል ተሞክሮ የሰጠ ነው።